ዋና ሰማይ ስንሄድ እያንዳንዳችን ነፍስ ማረፍ ያለበት በማን ነው? ምን ስንል ነው? አሁን መጽሐፍ ቅዱስ ሲናገር ኢየሱስ የእግዚአብሔር ልጅ እንደሆነ በሚያምን የዘላለም ሕይወት አለው ተብሎ ተጽፏል። እንደዛውም ኢየሱስ አብ ነው ብሎ ለሚያምን የዘላለም ሕይወት አለው ተብሎ የተጻፈበት አለ መጽሐፍ ቅዱስ ላይ። ኢየሱስ ክርስቶስ ምን ብሎ የሚያምን ነው የዘላለም ሕይወት ያለው? የእግዚአብሔር ልጅ እንደሆነ በሚያምን የዘላለም ሕይወት አለው አለ። እንደዛውም ኢየሱስ አብ ነው ብሎ ለሚያምን የዘላለም ሕይወት አለው ተብሎ ማረጋገጫ የተሰጠላችሁ ነገር አለ? ሁሉም በአንድ አይነት መንገድ አልተቀመጠም። ግን ኢየሱስ የእግዚአብሔር ልጅ ብቻ ብሎ የሚያምን ነው የሚለው ነው የእግዚአብሔር ልጅ ብሎ በሚያምን ነው የሚለው? ምንም ይሁን አለቀ እኮ ኢየሱስ። እኔ አሁን ኢየሱስንም አላየውም እግዚአብሔርንም አላየውም። ግን ኢየሱስ የእግዚአብሔር ልጅ ብዬ በማመኔ ብቻ የዘላለም ሕይወት እንዳለኝ መጽሐፍ ቅዱሱ መስክሮልኛል። ኦልሬዲ ማተብ ተመቶበታል። እንደዛውም እኔ አሁን ኢየሱስ አብ ነው ብዬ ማመን ፈለኩኝ። የሆነ ማረጋገጫ ነገር ተሰጥቷቸዋል? ኢየሱስ የእግዚአብሔር ልጅ ብለህ ማመን ነው የተባለው ወይስ ኢየሱስ የእግዚአብሔር ልጅ ብቻ ብለህ ማመን ነው ተብሎ የተጻፈው? እኔ አሁን ኢየሱስ የእግዚአብሔር ልጅ እንደሆነ በሚያምን ይላል። አሁን ብቻም የሚለውም የለም ሌላ ያለውም የለም። ስለዚህ ኢየሱስ የእግዚአብሔር ልጅ ብዬ አመንኩኝ። እኔ አሁን ጥፋቴ የቱ ጋር ነው? ኢየሱስ የእግዚአብሔር ልጅ ብሎ ማመን የዘላለም ሕይወት ያሰጣል፣ ምንም ጥያቄ የለውም። የእግዚአብሔር ልጅ ብቻ ብሎ ማመን ግን የዘላለም ሕይወት ያሰጣል ተብሎ አልተጻፈም። ለምንድን ነው ያልተጻፈው? የእግዚአብሔር ልጅ ብቻ ተብሎ ያልተባለበት ምክንያት ምንድን ነው? ይህንኑ የነገረን የእግዚአብሔር ልጅ መሆኑን የነገረን ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 50 ላይ ምን ነግሮናል? ራሱ ማለት ነው። አሁን አንተ ምዕራፍ 3 ላይ ነው ያነበብክልን። ምዕራፍ 1 ላይ ቁጥር 50 እንዴት አንተ ምዕራፍ 1ን ሳታነበው 3 ላይ? ምዕራፍ 20 ላይ ነው ያነበብኩት ፓስተር ቤት። ምዕራፍ 20 ላይ ያነበብከው? 20 ከቁጥር 31 ያለውን ነው ያነበብኩልህ። ምዕራፍ 1 ላይም ያወራውን እሺ አስረዳኝ እስኪ። ምን ይላል? አንተ የእግዚአብሔር ልጅ ነህ፣ አንተ ደግሞ ምንድነህ? የእስራኤል ንጉሥ ነህ አለው። ስለዚህ ኢየሱስን የእግዚአብሔር ልጅ ብቻ ብሎ ማስቀመጥ እሱ ተንኮል አለበት። ተንኮል የሌለበት ሰው ስለ ኢየሱስ ምንድነው ማመን ያለበት? የእግዚአብሔር ልጅም ነው የእስራኤል ንጉሥም ነው ብሎ ማመን ያለበት። ዮሐንስም የእግዚአብሔር ልጅ መሆኑን መስክሯል፣ አብ መሆኑንም መስክሯል። እንደዚህ ነው ምናምነው እንጂ ኢየሱስን የእግዚአብሔር ልጅ ብቻ ብለህ በማመን የዘላለም ሕይወት አለ የሚባል አስተምህሮ መጽሐፍ ቅዱሳዊ አይደለም። ኢየሱስም የእግዚአብሔር ልጅም ነው የእስራኤል ንጉሥም ነው ብሎ ሲያምን፣ ስለዚህ ይህንን ሰብካለህ። ኢየሱስ የእስራኤል ንጉሥ ማለት አልገባኝም እኮ አይቤክ። የእስራኤል ንጉሥ ነው ማለት አብ ነው ማለት ይቻላል? እሺ ተመስገን፣ ወደ አንተ ልመለስና እሺ ያንተን ጥያቄ ልቀበል አሁን። እሺ ቀጥል አንተ። እኔ ማለት ነው ሌላ ነገር ሳይሆን በቃ ዋና ሰማይ ስንሄድ እያንዳንዳችን ነፍስ ማረፍ ያለበት በማን ነው? ምን ስንል ነው? አሁን መጽሐፍ ቅዱስ ሲናገር ኢየሱስ የእግዚአብሔር ልጅ እንደሆነ በሚያምን የዘላለም ሕይወት አለው ተብሎ ተጽፏል። እንደዛውም ኢየሱስ አብ ነው ብሎ ለሚያምን የዘላለም ሕይወት አለው ተብሎ የተጻፈበት አለ መጽሐፍ ቅዱስ ላይ። ኢየሱስ ክርስቶስ ምን ብሎ የሚያምን ነው የዘላለም ሕይወት ያለው? የእግዚአብሔር ልጅ እንደሆነ በሚያምን የዘላለም ሕይወት አለው አለ። እንደዛውም ኢየሱስ አብ ነው ብሎ ለሚያምን የዘላለም ሕይወት አለው ተብሎ ማረጋገጫ የተሰጠላችሁ ነገር አለ? ያው ሁሉም በአንድ አይነት መንገድ አልተቀመጠም። ግን ኢየሱስ የእግዚአብሔር ልጅ ብቻ ብሎ የሚያምን ነው የሚለው ነው የእግዚአብሔር ልጅ ብሎ በሚያምን ነው የሚለው? ምንም ይሁን አለቀ እኮ ኢየሱስ። እኔ አሁን ኢየሱስንም አላየውም እግዚአብሔርንም አላየውም። ግን ኢየሱስ የእግዚአብሔር ልጅ ብዬ በማመኔ ብቻ የዘላለም ሕይወት እንዳለኝ መጽሐፍ ቅዱሱ መስክሮልኛል። ኦልሬዲ ማተብ ተመቶበታል። እንደዛውም
እኔ አሁን ኢየሱስ አብ ነው ብዬ ማመን ፈለኩኝ። የሆነ ማረጋገጫ ነገር ተሰጥቷቸዋል። አሁን እየተለማመጥን እኮ ነው ማውራት የምንችለው። ተመስገን። እሰማሃለሁ፣ ችግር የለውም። እሺ ኢየሱስ የእግዚአብሔር ልጅ ብለህ ማመን ነው የተባለው ወይስ ኢየሱስ የእግዚአብሔር ልጅ ብቻ ብለህ ማመን ነው ተብሎ የተጻፈው? አዎ ብዙ ስልጣን ስላለ አውቃለሁ። ብቻ እኔ አሁን ኢየሱስ የእግዚአብሔር ልጅ እንደሆነ በሚያምን ይላል። አሁን ብቻም የሚለውም የለም ሌላ ያለውም የለም። ስለዚህ ኢየሱስ የእግዚአብሔር ልጅ ብዬ አመንኩኝ። እኔ አሁን ጥፋቴ የቱ ጋር ነው? ኢየሱስ የእግዚአብሔር ልጅ ብሎ ማመን የዘላለም ሕይወት ያሰጣል፣ ምንም ጥያቄ የለውም። የእግዚአብሔር ልጅ ብቻ ብሎ ማመን ግን የዘላለም ሕይወት ያሰጣል ተብሎ አልተጻፈም። ለምንድን ነው ያልተጻፈው? የእግዚአብሔር ልጅ ብቻ ተብሎ ያልተባለበት ምክንያት ምንድን ነው? ይህንኑ የነገረን የእግዚአብሔር ልጅ መሆኑን የነገረን ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 50 ላይ ምን ነግሮናል? ራሱ ማለት ነው። አሁን አንተ ምዕራፍ 3 ላይ ነው ያነበብክልን። ምዕራፍ 1 ላይ ቁጥር 50 እንዴት አንተ ምዕራፍ 1ን ሳታነበው 3 ላይ ምዕራፍ 20 ላይ ነው ያነበብኩት? ፓስተር ቤት ምዕራፍ 20 ላይ ያነበብከው? 20 ከቁጥር 31 ያለውን ነው ያነበብኩልህ። ምዕራፍ 1 ላይም ያወራውን እሺ አስረዳኝ እስኪ። ምዕራፍ 3 ላይም አለ ተመሳሳይ። ምዕራፍ 1 ቁጥር 50 ላይ ምን ይላል መሰለ? እንዲያውም ቁጥር 48 ጀምሮ ባነብልህ ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ተንኮል የሌለበት ማን ነው? ይሄን ያለው ኢየሱስ ነው የሚመሰክርለት። ለማን? ለናትናኤል። ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለ አየሁ አለ። ናትናኤልም መልሶ ተንኮል የሌለበትም የተባለው ማለት ነው፣ መምህር ሆይ አንተ የእግዚአብሔር ልጅ ነህ አለው። ኢየሱስም መልሶ ከበለስ በታች አየው ስላልኩ አመንክን አይልም። ከዚህ የሚበልጥ ነገር ደግሞ ታያለህ። እንደሱ አይደለም ያለው። ምንድን ነው ያለው? አንተ የእግዚአብሔር ልጅ ነህ፣ አንተ ደግሞ ምንድነህ? የእስራኤል ንጉሥ ነህ አለው። ኢየሱስ ደግሞ ምን አለው? ሰማይ ሲከፈት ከዚህ የሚበልጥ ነገርም ታያለህ፣ ሰማይ የሚከፈትልሃል አለው ማለት ነው። ስለዚህ ኢየሱስን የእግዚአብሔር ልጅ ብቻ ብሎ ሳይሆን የእስራኤል ንጉሥም ነው ብሎ ነው። ማን ነው ይሄን ያመነው? ተንኮል የሌለበት። ስለዚህ ኢየሱስን የእግዚአብሔር ልጅ ብቻ ብሎ ማስቀመጥ እሱ ተንኮል አለበት። ተንኮል የሌለበት ሰው ስለ ኢየሱስ ምንድነው ማመን ያለበት? የእግዚአብሔር ልጅም ነው የእስራኤል ንጉሥም ነው ብሎ ነው ማመን ያለበት። የእስራኤል ንጉሥ ደግሞ ኢሳይያስ መጽሐፍ ምዕራፍ 44 ቁጥር 6 እና በሚልኪያስ ምዕራፍ 1 ቁጥር 6 ላይ አብ ነው። ስለዚህ ኢየሱስ የእግዚአብሔር ልጅም ነው የእስራኤል ንጉሥም ነው። ይሄን ስታምን ነው ትክክለኛው። ስለዚህ የእግዚአብሔር ልጅ ነው ብለህ ማመንህ ምንም ችግር የለውም። ሐዋርያው ጴጥሮስም በማቴዎስ ወንጌል ምዕራፍ 16 ላይ ሰዎች የሰውን ልጅ ማን ይሉታል ተብሎ በተጠየቀ ጊዜ ያው እግዚአብሔር ልጅ ነው ብሏል። ራሱ ሐዋርያው ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1:17 ላይ ደግሞ ለእያንዳንዱ እንደ ሥራ በሚፈርድ አሰራሩ ደግሞ ማን ነው ብሎናል? አብ ነው ብሎናል። ስለዚህ ጴጥሮስ የእግዚአብሔር ልጅ መሆኑንም መስክሯል፣ አብ መሆኑንም መስክሯል። ዮሐንስም የእግዚአብሔር ልጅ መሆኑን መስክሯል፣ አብ መሆኑንም መስክሯል። እንደዚህ ነው ምናምነው እንጂ ኢየሱስን የእግዚአብሔር ልጅ ብቻ ብለህ በማመን የዘላለም ሕይወት አለ የሚባል አስተምህሮ መጽሐፍ ቅዱሳዊ አይደለም። የእግዚአብሔር ልጅነቱን ማመን አለብህ የዘላለም ሕይወት ስላለበት። ሰማይ የሚከፈትልህ
ከዚህ የሚበልጥ ነገር ታያለ። ሰማይም ደግሞ ሲከፈት የእግዚአብሔር መልአክ በሰው ልጅ ላይ ሲወጥና ሲወርድ ታያለ የተባለው ኢየሱስን የእግዚአብሔር ልጅም ነው የእስራኤል ንጉስም ነው ብሎ ሲያምን፣ ስለዚህ ይህንን ሰብካለ። ኢየሱስ የእስራኤል ንጉስ ማለት አልገባኝም እኮ አይቤክ። የእስራኤል ንጉስ ነው ማለት አብነ ማለት ይቻላል? እሺ መጽሐፍ ቅዱስ ይዛል ይጃለው? አዎ እሺ ኢሳይያስ መጽሐፍ ምዕራፍ 44 ላይ ወጣ 44 ከስንት 44 ቁጥር 6 ላይ አርባ አራት ከፍቻለሁ። ቁጥር 6 የእስራኤል ንጉስ እግዚአብሔር የሚቤዥም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ፣ ከኔ ሌላም አምላክ የለም። እሺ የእስራኤል ንጉስ ምንድነው? እግዚአብሔር ነው። የሚቤዥ የሰራዊት ጌታ እግዚአብሔር ነው ይላል። ከኔ በፊት አምላክ እሱ እግዚአብሔር ማለት ነው። ብሉይ ኪዳን የነበረ ነው። ቆየኝ እዚህ ቆይ። አሁን እዚህ ላይ የእስራኤል ንጉስ ምንድነው ነው ያለን? የሰራዊት ጌታ እግዚአብሔር ነው አለን አይደለም? ሚልኪያስ ምዕራፍ 1 ቁጥር 6 አውጣ ደግሞ። ያንዱ እግዚአብሔር እኮ እኛም እናምናለን እኮ። አሁን እያስረዳኝ ያለ ገብቶኛል። ቆይ እንደሱ አይደለም። ይሄ የሰራዊት ጌታ የእስራኤል ንጉስ የሰራዊት ጌታ እግዚአብሔር ነው የተባለበት ምክንያት ደግሞ ምንድነው? ሚልኪያስ ምዕራፍ 1 ቁጥር 6 ላይ ምንድን ይላል? እናንተ ስሜን የምታቃልሉ ካህናት ሆይ ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆኑ ክብሬ ወዴት አለ? ጌታስ ከሆኑ መፈራቴ ወዴት አለ? ይላል የሰራዊት ጌታ እግዚአብሔር። ኦኬ የሰራዊት ጌታ እግዚአብሔር ምንድነው? እዚህ ላይ አሁን አብ ነው፣ አባት ነው። ስለዚህ ኢየሱስ የእስራኤል ንጉስ ስትለው የሰራዊት ጌታ እግዚአብሔር ነው እያልከ የሰራዊት ጌታ እግዚአብሔር ነው እኛ እንላለን እኮ ታዲያ። ኢየሱስ ራሱ እግዚአብሔር ነው እንላለን እኮ ታዲያ እንጂ አብ ነው ማለት አይደለም። አሁን አይደለም እግዚአብሔር ነውማ አይበቃም። እሱንማ አውቃለሁ። የሰራዊት ጌታ እግዚአብሔር የሰራዊት ጌታ እግዚአብሔር ካልክ ደግሞ የሰራዊት ጌታ እግዚአብሔር ምንድነው? አባት ነው፣ አብ ነው። በሚልኪያስ 1:6 መሰረት ስለዚህ ኢየሱስን የእግዚአብሔር ነው የሰራዊት ጌታ እግዚአብሔር አብ ነው ብለህ ነው ማመን ያለብህ እንጂ የእግዚአብሔር ልጅ ብቻ ብለህ አይደለም የምታምነው። አሁን እዛ ሲናገር የነበረው ዋይዘው ዮሐንስ 1:50 ያነበብከው ኢየሱስ የእስራኤልም ንጉስ እንደሆነ ዓለም ሳይፈጠር በፊት መኖሩን ነው የሚያሳይ እንጂ ቀጥታ አብ መሆኑን ሳይሆን እኔ አሁን የጠየቅኩ ማለት ነው። ቆይ ኢሳይያስ መጽሐፍ ምዕራፍ 44 ቁጥር 6 ስለማን ነው እየተናገረ ያለው? የእስራኤል ንጉስ አይደለም የሚለው? የእስራኤል ንጉስ ማን ነው የሚለውን ማብራሪያውን የሚሰጠን መጽሐፍ ቅዱስ ነው እንጂ አንተ አይደለም። ስለዚህ እኮ ብሉይ ኪዳን ላይ አንድ እግዚአብሔር ነው ያለ እኮ። ያ እግዚአብሔር አብ ላይም ወልድ ላይም መንፈስ ቅዱስ ላይም ያለ ያ ስለ አንዱ እግዚአብሔር ነው የሚያወራ። ተመስገን። ስለሱ አይደለም አሁን እንትን ያደረኩ። የእስራኤል ንጉስ ማለት የሰራዊት ጌታ እግዚአብሔር ነው። ሌላውን ሁሉ ቁጥር እዛው ኢሳይያስ 44 ላይ ሙሉውን ብትጨርሰው 44ን ስትጨርሰው ምንድነው የሚለው? ኢየሱስ የእስራኤል ንጉስ ነው ብለህ ካመንክ በኋላ 44 ዴፊኒሽኑ ምንድነው? የእስራኤል ንጉስ ምንድነው? እግዚአብሔር ምንድነው? የሚቤዥ ምንድነው? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔ ማንኛ ነኝ። ከዛ በኋላ ምን ይላል? ከኔ ሌላም አምላክ የለም። አምላክ እኮ ሌላ የለም። በረከት እሱን እኔ ገብቶኛል። እሱን ተወውና ማለት ነው። እሱ እኔ ያመንኩትን ልመን ችግር የለውም፣ ግን ድጋፍ የሰጠበትን ቦታ ንገረኝ ነው። የዘላለም ሕይወት መውረሳችሁን የሚያሳይ ነገር ንገረኝ ነው እኔ ያፈለኩት።
ተመስገን። ከኔ ሌላ አምላክ የለም የሚለውን አይተኸዋል? እና አምላክ እኮ እኛ ሶስት አንልም መቼም ማለት ነው። ስለዚህ እናንተ የምናገረውን አካል እንደ እንትን አያችሁ እንጂ እኮ በሶስቱም ላይ ያለው አንዱ አምላክ ነው። ያ የመለኮት ባህሪ ነው ተገልጦ ምኖረው። ተመስገን። ስንት ትላላችሁ አላልኩም፣ አልጠየቁም። አምላክ ስንት ነው ትላላችሁ የሚል ጥያቄ የለኝም። ከኔ ሌላ አምላክ የለም የሚለውን አይተሃል ወይ? ስለዚህ የእስራኤል ንጉሥ ነው ካልከ በኋላ ይህን የምትቀበለው ከሆነ ከኢየሱስ ሌላ አምላክ አለ? ምክንያቱም እዚህ ጋር የእስራኤል ንጉሥ ነው ካለ በኋላ ከኔ ሌላም አምላክ የለም ነው። ከእስራኤል ንጉሥ ሌላ አምላክ የለም። ኢየሱስን የእስራኤል ንጉሥ ነው ካልከው በኋላ ከኢየሱስ ሌላ ደግሞ አምላክ የሚባል ሌላ አለ ልትል አትችልማ። እዛ ጋር ነው የሚያበቃው። ተመልሶልኛል። በጣም ነው የተመለሰልኝ። እሺ ሌላ ጥያቄ ልጠይቅ።